ልባችሁ በምንም ነገር እንዳይወሰድ። ምናልባት ወደ ኋላ የሚጎትታችሁ ነገር ካለ ወደ ዓለም የሚሰባችሁ ሰው ካለ ና የሚል ካለ ንገረው። ቸርችና ቤተ ክርስቲያንና ይሄንን የወንጌል እውነት ተያይዘን እንቀጥል። ኖ የሚል ከሆነ ልቀቀኝ በለው። እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። እግዚአብሔርን ካለኝ ነገር በሙሉ ለዘላለም ይጠቅመኛል። ለሚያበላውና ለሚያጠጣውም እግዚአብሔር አይታማም፣ እሱም እየሰጠ ነው። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ህይወታችንን ነው የምትወስድብን። ህይወት የሰጠህ አምላክ ለሌላ ነገር አይጠየቅም። ህይወት በነፃ የሰጠኝ አምላክ እውነተኛ ንጹህ የሆነ ጄኒዩን የሆነ እረፍትም ሰላምም ህይወትም ያለው እግዚአብሔር ጋር ብቻ ነው። ከእግዚአብሔር ጋር መኖር ነው በረከት። አየህ፣ ከእግዚአብሔር ጋር መኖር መንፈስ ቅዱስ ውስጥ ተቀምጦ የዘላለም ህይወት ይዘ ከኢየሱስ ጋር አብረ መኖር፣ ይሄ ነው በረከት። ልጆች ስለሆነን ታውቃላችሁ፣ ልጆች ነን። ያው እንትናችን ሌቭላችን የሚለያዩ ልጆች ነን። ልጅውን አይታችኋል። እንትን ስጡን ይላል። አልሰጥህም ስትለው የከለከልከው ፔናልቲ ነው የሚመስለው። ኮርነር ልታስይዘው ሊመስለው ይችላል። እንደማይጠቅመው ስለምታውቅ ነው አንተ የምትከለክለው። እንትን አምጣ መብላት አማረኝ ጣፋጩ ማን ሲል ታው አይቻልም አልሰጥም ስትለው ሊያለቅስ ይችላል። ጸሎት ማለት እኮ እሱ ጌታዬ አምጣ አልሰጥም ሲል ተንበርክከን አምጣ ብያለሁ ጌታዬ ሲል ጥርስ ያልቃል ይላል። በመልእክት ጥርስ ያልቃል ገብቶ እንትነን ያበላሸዋል። እንደገና ጥርስ ሆስፒታል ሄደ ደግሞ እንደገና ሊነቀልል ነው። ተው አትብላ፣ ኦርጋኒኩ ይሻላል። አልፈልግም የሚጣፍጠኝ የቸቸቸ ፋስት ፉድ። ተው ፕሮሰሱን የጠበቀ ይሻላል። እምቢ እንላልኛ። እምቢ ስንል ቅመሰው። ስታድግስ እንትኗ ከፋለች ትላለህ። እሱን ስበላ ኖረ ነጋይ ስንታከም እንዳንኖር እግዚአብሔር የሚሰጠንን ኦርጋኒክ ነገር ወንጌል የሆነ ነገር ክርስቶስን መካከለኛ ያደረገ ለእድሜያችን ሁሉ የሚጠቅመንን ነገር ከጌታ እየተቀበልን በሰላም እንኑር። በእውነት ነው የምላችሁ፣ በፍጹም እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። እግዚአብሔርን ካለኝ ነገር በሙሉ ለዘላለም ይጠቅመኛል። ለሚያበላውና ለሚያጠጣውም እግዚአብሔር አይታማም፣ እሱም እየሰጠ ነው። ውሃ ጠማን ሲሉ እግዚአብሔር ምንጭ ከአሸዋ ከአፈር ከምናምን አለ። ከወንዝ አይደለም ያጠጣቸው፣ ወንዝ አይደለም ያጠጣቸው፣ አለት ሰንጥቆን ያጠጣቸው፣ ንጹህ ውሃን ያጠጣቸው። ከአለት መካከል እንደ ወንዝ ነው አፍስሶ ድፍን እስራኤል የጠጣው። ምግብ ሲሉ የመጨረሻውን መሬት ላይ የሌለ በልተው የማያውቁትን የመላእክን ያበላቸው። በምንም እግዚአብሔር አይታማም። ጨርቅ አጠይቀውም እግዚአብሔር ጨርቅ፣ እስራኤላውን ጨርቅ አንድም ቀን የልብስ ጥያቄ ጠይቀው ያውቁ። አንድም ቀን የጫማ ጥያቄ ጠይቀው ያውቁ። እግዚአብሔር አቅርቦት ላይ ህይወት የሰጠህ አምላክ ለሌላ ነገር አይጠየቅም። ህይወት በነፃ የሰጠኝ አምላክ ክብር ለዘላለም ለስሙ ይሁን። የሚበልጥ ነገር ከፊታችን አለ። የዘላለም መንግስት ክብር ከፊታችን አለ። ወዳጆች ሆይ ዓለም መቼም ህይወት ሰታታቅ ህይወት ስትነጥቅ ነው የሚታወቀው። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ህይወታችንን ነው የምትወስድብን። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖር ይችላል፣ ዘላለማዊ ሐዘን ያለው ዓለም ላይ እውነተኛ ንጹህ የሆነ ጄኒዩን የሆነ እረፍትም ሰላምም ህይወትም ያለው እግዚአብሔር ጋር ብቻ ነው። ይሄ በጣም የጥሩ ሰው ስብከት ወይንም እናንተን እንደው አይምሯችሁን ለሚያስ ብዬ አይደለም ነገራችሁ፣ እውነት ነው። በጌታ የሆናችሁ ሰዎች ታውቃላችሁ፣ የኔ ኤክስፒሪየንስ የምታደርጉ ሰዎች። ምናልባት ግን እንግዲህ ሆናችሁ የመጣችሁ ሰዎች ካላችሁ በእውነት ግብጽ ያላት ይሄ ብቻ ነው፣ አማረን ያሉት ብቻ ነው ያላት። እግዚአብሔር ግን መና ነበረው። እግዚአብሔር ግን ምሪት ነበረው። እግዚአብሔር ግን በገዳዮቻቸው መካከል በጤና መጠበቅ ነበረው። ይፈውሳቸው ነበር፣ ያበላቸው ነበር፣ ያኖራቸው ነበር፣ ህይወት ይሰጣቸው ነበር፣ ራሱን ይገልጥላቸው ነበር። በጠላቶቻቸው መካከል ሳይዋጉ ድል ይሰጣቸው ነበር። አንድም ቀን ጦር መሳሪያ ሳያነሱ የከነዓናውያንን ነገስታት እግዚአብሔር ድል ያደርግ ነበር።
በዚህ ሁሉ ነበር እግዚአብሔር የሚመራቸው። እስራኤል ምን ነበረች? ቆማ የምታይ ነበረች። እስራኤል ምንም ነገር እግዚአብሔር ብቻውን ነው የሚያደርገው። የምድረ በዳውን ጉዞ አይደል እንዴ እነ ኤርምያስ ትንቢት የተናገሩት? የምድረ በዳውን ጉዞ እኮ ነው እግዚአብሔር ብቻውን መራው ያሉት። የተናገሩት እኮ የምድረ በዳውን እኮ ነው። አሁን አይደለም እኮ ምድረ በዳ እግዚአብሔር ብቻውን መራው አለ። ከእርሱም ጋር ማንም አልነበረም። እግዚአብሔር ከሕዝቡ ጋር ተረዳድቶ አይደለም የመራው፣ ብቻውን ነው። ማን ነበር አብሮት? ማንም። እግዚአብሔር ብቻውን ሲመራ ምንም ሳያጓድል ነው የመራው። ስሙ የተመሰገነ ይሁን። ልባችሁ በምንም ነገር እንዳይወሰድ። ምናልባት ወደ ኋላ የሚጎትታችሁ ነገር ካለ፣ ወደ ዓለም የሚሰባችሁ ሰው ካለ፣ ና የሚል ካለ ንገረው። ቸርችና ቤተ ክርስቲያንና ይሄንን የወንጌል እውነት ተያይዘን እንቀጥል። ኖ የሚል ከሆነ ልቀቀኝ በለው። የፈለክ ቀና ዓለም ሄደህ አታመጣው። እዚህ ቆመና በለው። አንተ ከፍታ ላይ ወንበር ላይ ነው ያለው፣ እሱ ታች ነው ያለው። አትጓተት። እሱ ግራቪቲ የሚያግዘዋል፣ ጎትቶ ይጥላል። ልቀቀውና ናውጣ በለው። ከፈለገ ይውጣ፣ ታግዘዋለህ። እምቢ ብሎ ግን አየህ ጎትቶ ሊያፈርጥህ ሊፈጠፍጥህ የሚታገልህ አለ። ውሸቱን ነው፣ አይፈልግም። አትታገል። ግብፅ ሲል ኖ ይሄ ይበቃናል። መና የት በልተህ ታውቃለህ? ነጭ ሽንኩርታው ከናንም ከፈለግ ትበላል። ምን ሌል ታገኛል? በፈርዖን አገዛዝ ያለውን ያንን መድቀቅ አሳርፎኝ በሰላም እየመራኛው ግብፅ አልመለስም በለው። ግድ የለህም ትዝ አይልህም ወይ ካለ አልፈልግም ማስታወስ። ቶታል ዲሊት አጥፉ ከላያችሁ። እስቲ አሜን በሏ። አትጓተቱ። ይሁዳ መሳብ የጀመሩ ቀን ቢቆርጥ መጨረሻ ላይ አይሄድም ነበር። ሲያመቻች ቆይ ሲል ችግር የለውም ሲል ሲሄድ ከኮሮጆ የሆነ ነገር ሲያደርግ ከኮሮጆ መጨረሻ ላይ መጣ። አንቆ የሚጥለው ሰዓት መጣ። በ30 ጥሬ ብር መሲህ ሸጠ። መሲህ በምኞት ደረጃ መግደል እየቻለ መሲሁን ሲሸጠው ምንም አልመሰለውም። ባይዞ ከሸጠው በኋላ እኮ ተጸጸተው። እስከዛ ምንም አልመሰለውም። ለምን? አሁን አይ እንትኑ ኦነር ሆኗል። ኦነር ሆነበት። አናቱ ላይ ቁጭ አለ። ሐሳብ ገና ሲያመጡ ኖ በሉ። አልከተልም፣ አልመጣም፣ አልፈልም። ምን ይቀርብኛል? ልብስ ከሰውነት ይበልጣል? መብልስ ከህይወት ይበልጣል? አትታለሉ። በጣም ስለምወዳችሁም ነው የምነግራችሁ። በእውነት በጣም ስለምወዳችሁ ሰማይ አክሊል እንድናገኝ የዘላለም ሕይወት የሚሆነውን አግኝተናል። አክሊል እንድናገኝ ጨክኗል፣ እምቢ ብሏል፣ አልመለስም ብሏል፣ ወደኋላ አላይም ብሏል። ወደፊት ብቻ ያማል። ጉድ ሚሞሪስ ይሏቸዋል። አብረን ትዝ ይልሃል። አልፈልግ እግዚአብሔር ይገስጸው ጨለማውን ብለህ ረግመህ ብርሃን ውስጥ ነው ያለው። እየደመቀ ነው። ሙሉ ቀን እስኪሆን እየበረታ ነው። ታዲያ እቀላቀለዋለሁ። ሰማይ ይጠብቀኛል ጌታዬ። ከኢየሱስ ጓደኛ አይበልጥም። ከኢየሱስ አብሮ አደግ አይበልጥም። ከኢየሱስ አብሮ የኖረ ሰው አይበልጥም። ኢየሱስ ከምንም ይበልጣል። ኖ አይቻልም። አታቅርቡት ለድርድር የተቀበላችሁትን ነገር። እግዚአብሔር አዘነ፣ ተቆጣ። በምን እንመለስ አሉ። በኋላ ላይ ደግሞ አማረን አይደለም እኮ ቀጠለ፣ አደገ። ከዛስ ወደ ግብፅ እንመለስ። ይሄ ሙሴ የሚሉ ሰውዬ ዝም ብሎ ወደ ከነዓን ነው የሚለና እንሹምና ሌላ ወደ ግብፅ እንሂዳሉ። እግዚአብሔር እንደዚህ ያለ አላመነኝም። ይሄ ሕዝብ አለ እንዴ ተጠራጠሩኛል። ከነዓን የለም እኮ አሉ። እና አሁን አይ የትረስት ኢሹ እኔ ላይ መጣ አለ። አያችሁ አሳደገው። ይሄ ድብልቁ ሕዝባው አሳደገው። አይ የምግብ አምሮት ጋር አይቆምም፣ መመለስ ጋር ወሰዷቸው። በቃ እንሂድ ግብፅ ይሻለናል አሉ። እግዚአብሔርን አንፈልግም አሉት። አያውን ምግብ አማረን ይቀየርልን ነው የጀመረው። ቀጥሎስ አምላክ አንተነትን አንፈልግም ማለት ነው። ከነዓንም ይቅርብና ወደ ግብፅ ይሻለናል አሉ።
ምኞት ሆኖ አይቀርም። ኃጢአት ይሆናል፣ ሞት ይሆናል። እያደገ ነው የሚሄደው እና ቁርጥ ነው ማድረግ ያለብን። እውነቴን ነው የምነግራችሁ፣ ኢየሱስ ክርስቶስ ብቻ ጌታ ነው። የማንደራደርበት ነገር ገብቶናል። የማይለወጥ እውነት አውቀናል። ወንጌል የማይሻሻል እውነት ነው፣ አይቀየርም። በክርስቶስ ኢየሱስ እግዚአብሔር የዘላለም ሕይወት አዘጋጅቷል። ኦልሬዲ ጀምሬዋለሁ እና ስፔር አላረገውም፣ አልተካውም፣ አላቀርበውም። ግብፅ አያምረኝም፣ ምንም አያምረኝም። የሆነ ቀን ሊጎተተኝ ቢሞክር ኦፍኮርስ ድካም ነገር ሊኖር ይችላል። አዎ የሆነ ቀን በቃ ልል ይችላለሁ። ግን ትዝ ይልሃል አምላክ እግዚአብሔር ካንተ ጋር ምን ያህል በብዙ ተአምራት እያደረገ እንደመራ፣ ከዘላለም ሞት ፍርድ እንዴት እንዳዳነ ኢየሱስ እኔን ነፃ ለማውጣት መስቀል ላይ መሞቱ ግን ትዝ ይለኛል። አየህ የኢየሱስ የመስቀል ሞት ትዝ ሲል ዓለም ልትገል ነው። ኢየሱስ ሞቶ በሕይወት ነው እያኖረ ያለው። አይተካካም፣ ለንጽጽር አይቀርብም። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው የማያፍሩት? እነሱ በጨለማ ነው የሚያደርጉት። እኔ ለምንድን ነው አልፈልገው? በብርሃን ነው ያለሁት። እኔ በብርሃን ነው ያለሁት። አምላክ አለኝ። እኔ አውቀዋለሁ፣ እከተለው። ሰማይ እቀራለሁ ብቻ እኮ አይደለም እግዚአብሔር ማዘኑ። እግዚአብሔር ለምን ያዝናል? እኔ ሰማይ እቀራለሁ አልቀርም ብቻ እኮ አይደለም እግዚአብሔርን ማሳዘን ነው። እግዚአብሔር አሁን ሕዝቤ ነው ብሎ እየመራ አንፈልግም ሲባል መሃል ላይ ልጄን ከፍዬ ይሄን ሁሉ ነገር አድርጌ ይሄ ነው የሚገባኝ ሲል እግዚአብሔር ይሄ ነው የሚገባኝ አስበዋል። አንተ አምላኬ ነህ እከተልሃለሁ ስትለውስ ደስታው እመራሃለሁ፣ አደርሰሃለሁ፣ ያልኩ ቦታው ትገባለህ። ሰማዩ ከእኔ ጋር እንደ ፀሐይ እያበራ ነው የምትኖረው ይላል። እከተልሃለሁ፣ እኔው ስንዴው ነኝ፣ ጄኒዩኑ ነኝ፣ መልካሙ ዘር እኔ ነኝ፣ በክርስቶስ ኢየሱስ በኩል የተሰራውን አምናለሁ፣ እቀበላለሁ ስትለው ከእኔ ጋር ለዘላለም ነው የምታበራው። አይ የእግዚአብሔር ደስታን አየኸው? ተቀበልከኝ እንዴ? አይደለም የሚልህ ለዘላለም ይላል እግዚአብሔር። ወዲያው እንደ ፀሐይ ታበራል። ፀሐያችን ኢየሱስ አለ። ጎን ለጎን ቆመን አብረኑ እያብረቀረቅን እንኖራለን። ባይዘው እዛ መቀናናት የለም። ባይዘው ያንተ በጣም ያበራል አይባባል እኮ ለምናበር መሬት እኮ ነው ሲቃይ ወይ መሬት እኮ አይሆንም። ቶሎ መጥቶ ይገላግለን እንጂ መሬት አይሆንም እኮ ጭቅጭቁ ራሱ የኔ በጣም በራ። ቸርች ችግር የለውም፣ እንደፈለገ እንጣላ፣ ብቻ ቸርችን እንጣላ። በሆነ ዓለም ሄዳችሁ አትጣሉ፣ እዚሁ ተጣሉ፣ እዚሁ ጨርሱ፣ እዚሁ ፍጭት ድቅቅ አድርገን ከዛ ተቃቅፈን አልቅሰን ጸልየን። የተሰበረ ነገር ሲገጠማሉ ከዋናው ይጠነክራል አሉ። እዚሁ በእውነት ስትደክሞ ደክም ያለው ሲያቀታው አቅቶኛል፣ አይኬድም። ጎረቤት የለንም፣ ቸርች ነው መኖሪያችን። ዓለም ጎረቤቴ ናት ተብሎ አይኬድም። እዚሁ ነው የምንጨርሰው። የለንም ሌላ ሜጃ። ምን ሜጃ አለኝ? ገዳዬ ነው ደጅ ያለው እና እዚሁ ቢያናድድ አናደድከኝ እንደው በቃ እንደው ልልህ ነበር ብትለው ይሻላል። ትተህ ደጅ ሄደህ በእውነት አዘበራርቀው ከምትመጣ ስንልክህ የነበርከው አይነት አይደለም የምትመለሰው። በእውነት ዓለም ሄደ ከተባለ ሰው እኮ ሲመጣ ምን አይነት ህይወት ነው ዓለም ያለው? ኢየሱስን የመሰለ የትም አናገኝ። ጉያው ስር ከጌታ ጋር መኖር አይደለም መሞት ያዋጣል። ኢየሱስ ላይ መሞት ቢገለን ያዋጣናል። መኖር የማይገባንን የሰጠን ስሙ ለዘላለም የተመሰገነ ይሁን። በእውነት ዳዊት እንደሱ አይደል ያለው? አዎ በአንተ ስር መጣል መርጣለሁ አለ። እዛ ሄጄ እዛ አካባቢ ያሉ የዓለም ነገስታቶች ተሰብስበው ልጆቻቸውን ድረውልኝ እማይሆን ክብር ከሚሰጡኝ ቤተ መቅደስ በር ላይ መጥቼ አንተ ሰላም ብጣል ውስጥ አይደለም ደጅ ወድቄ ብቀር። አይ የተነካ ሰው ነው የሚገባው። ይሄ እግዚአብሔር ማን እንደሆነ የሚያውቅ ሰው እግዚአብሔር ጋር ምንም ሆን ያዋጣናል። ዓለም ሄደን ምንም ከሚያረጉን ኢየሱስ ክርስቶስ ጌታ ነው። ውሸት ነው ደግሞ ዓለም ክብር ቢመስልህ ውስጡ ተደብቋል ውርደቱ።
ከላይ በጣም ቢቀቡት ውስጡ ያለው ሲኦል ነው። ውስጡ ሲኦል የዘላለም ሞት። ሰይጣን ውሸቱን ነው። አንድም ቀን ሰይጣን አባትን ንጉሥ ያደርጋለሁ አንተንም አነግሳለሁ የሚል ሰይጣን የለም። አባትን ገድያለሁ አንተንም እጠብቃለሁ ነው የሚል ነፍሰ ገዳይ ነው ሰይጣን። ከላይ ግን ቀብቶ ነው። አየህ እገድልሃለሁ ብሎ ቢመጣ ማን ይቀበለዋል? እና ላከብርህ ይላል። ይሄን ልስጥ አይ በቃኝ ምንም የለህም ሲል ኢየሱስ አለኝ እንዴ ጌታ እኮ አለኝ የዘላለም ሕይወት እኮ አለኝ። ቁሳቁስ ነው እንዴ በረከት? ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው እሱ ሁሉ ይስጣችሁ እግዚአብሔር። እሱ ግን አይደለም በረከት። እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። እግዚአብሔርን የሚሳደብ ሰው እንደዚህ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። ከእግዚአብሔር ጋር መኖር ነው በረከት። አየህ ከእግዚአብሔር ጋር መኖር መንፈስ ቅዱስ ውስጥ ተቀምጦ የዘላለም ሕይወት ይዘ ከኢየሱስ ጋር አብረ መኖር ይሄ ነው በረከት። አያም ሳቲስፋይድ አለ እኮ ጳውሎስ። ረክቻለሁ፣ ጠግቤያለሁ። ምንም ውስጥ ቢከቷቸው ደስታቸው የማይነጠቀው ለዛ ነው። በክርስቶስ ረክቻለሁ። እስቲ አሜን በሏ። ልታባብሎ አትሞክርም። በክብር እንዳይመስልህ። አዋርደኸው አይባበልልህም። እዚህ ያዋረድከው እዛ ክብር አለ ብትለው እዚህ መሞት ይቀለኛል። ለምን ከጌታዬ ጋር ጌታ ቅርብ ነው ይልሃል። ሰይጣን መጥቶ አርጉት አሁን አይሃለሁ ሲል ጌታ ከየት እንደሚመጣ ሲል ኧረ ቅርብ ነው። እገላለሁ ሲል ከጌታ ጋር ልኖር ናፍቄያለሁ። መከራ አለ ሲል ሊገለጥ ካለው ክብር ጋር ሲነጽ ሰይጣን እንደዛ እኮ ተበሳጭቶ አያውቅም። እንደሱ አርጉት ሰይጣንን ባዶ እጁን መንገድ ለመንገድ ይንከራተት አያትርፍ። እናንተ ጋር ልገል ነው ሲል ወደ ጌታዬ ልሄድ መሄጃው ነው እንዴ ይላለሁ። አልገልም ሲቃይ ምናምን ሲል እዚህ ስሰቃየው በጽድቅ ስጸናው አክሊሌ በነሐስ ነበር የወርቅ ከዛ ዳይመንድ ቀይ ዕንቁ ቶፓዚዮን ምን የማይታወቅ መረግድ እሱ ነው አላውቀውም እኔ ያው መጽሐፍ ቅዱስ ላይ ነው ያለው። እኔ መረግድ ሰው የሚያውቅም አይመስለኝ። ቶፓዚዮን መረግድ የኢትዮጵያ ነው ደግሞ የሚለው አክሊሌ ነው የሚሰራው ስትለው ሰይጣንን ባይዘው በህይወት አቋም ነው የምታናድደው። በጣም የሚያምር ሱት ለብሰ አይናደድም ሰይጣን። ጉዳዩ አይደለም። የልብሱ ፋብሪካ ባለቤት የሱ ሊሆን ይችላል። አንተ አሁን ሰይጣንን አናደ ይላል አንዳንድ ሰው ዘንጥ አቃጥለው የለበስከው ብራንድ ባለቤቱ ባይዘው እንትን ሊሆን ይችላል። እዛ አውሬ የሚቀልብ ሊሆን ይችላል። ጉዳዩ ነው እንደ ሰይጣን ይገባው። ሰይጣን ተቃጠለ ይላል። በጽድቅ ኑር አቃጥለው። ወንጌል ሰብከ አቃጥለው። ኢየሱስ ክርስቶስ ያድናል ብለህ አቃጥለው። የምትፎከከ ትሞታለህ። ባይዘው አትደርስባቸው። ዓለም ትገላለች። ባይዘው አትችላትም። አዲስ ሞዴል ስትወጣ እየተከተልከታ ትሞታለህ። ባይዘው ሰይጣን እንዲህ አንጠልጥሎ ወንጌል ነው የሚያስጥልህ። ተተህለት እኔ ሌላ ነው ብራንዴ እምከተለው አለ ሌላ። እስቲ አሜን በሏ። አይነታችን አይገናኘው። አንተ የምታሰፋው ልብስ ለኔ የሆነ እኔ ሳይዜ አዲሱ ሰው አሜን በሉ። የኔ ፍላጎትና አንተ የምታቀርበው አይመጣጠንም። እኔ የአዲሱ ሰው ነኝ፣ የክርስቶስ አይነት ነኝ። በዚህ አዋርዱት። ሰይጣን አዋርዶ በዚህ ባዶ እጁን እርቃኑን በዛ ነው መጽሐፉ ላይ አዋረዱት የሚለው። ኢየሱስን መስለው ነው ያዋረዱት። ከዓለም ጋር ተፎካክረው አይደለም ያወረዱት። ጌታን መስለው ቢዝነሳቸው አይደለችም ዓለም፣ ኢየሱስ ጋር ናቸው እነሱ። ፕሮግራማቸው አይደለችም ዓለም። ዓለም ደረሰች ለመስበክ ጳውሎስ ባይዘው ከሰማ ነው። ከዛ ውጪ ኢየሱስ በቅቶናል። እኛም